የመከላከያ ሰራዊት እኛ ገንዘባችንን ስንሰጥ እሱ ግንባሩን ሰጥቷል። ጥያቄውን ወደ አደባባይ ይዘው ሲወጡ ከሳቸው በፊት የነበሩ የኢትዮጵያ መንግስታት ያወረሷቸውን ዕዳ የመክፈል ግዴታ እንዳለባቸው ሁሉ የተሳሳቷቸውን ስህተቶች የማረምም ግዴታ አለባቸው። ሰላማችንንም ልማታችንንም የባህር በራችንንም እናረጋግጣለን። የትኛውም ሀገር ስለ መልማት፣ ስለ ሰላም፣ ስለ ብልጽግና፣ ስለ ምናምን ከማሰቡ በፊት የመጀመሪያው ስራ ጠንካራ የሆነ የመከላከያ ሰራዊት መገንባት ነው። ለኢትዮጵያም ለኢትዮጵያውያንም ለኤርትራውያንም የሚያስብ ለልማታቸው የሚተጋ መንግስት አስመራ ላይ ይኖራል። እነዚህ ኢኒቬተብል ናቸው፣ የማይቀሩ ነው የሚሆኑት። የማንጨበጥ ነበልባል እሳት ነን ለጠላታችን፣ ፍሙ ከርቀት ይፋጃል፣ ብረት ያቀልጣል ክንዳችን። ኢትዮጵያ በእኛ ደም ደምቃ በአጽማችን ፍላጻ ተማክራ እንደታፈረች እንድትኖር ከዘመን ዘመን ተከብራ ከመሞት በላይ እንሞት ደማችን ሺህ ጊዜ ይፍሰስ አየር አፈሯ ይባረክ ምንጊዜም ስሟ ይታደስ። ሰላም ጤና ይስጥልን ውድ የብሪጅ ሚዲያ ተከታታዮች እንደምን አላችሁ? ይህ በብሪጅ ሚዲያ እየተዘጋጀ የሚቀርብላችሁ የብሪጅ ሚዲያ ዳሰሳ ፕሮግራማችን ነው። በዛሬው በዕለተ ሰኞ የብሪጅ ሚዲያ ዳሰሳ ፕሮግራማችን የተለያዩ ጉዳዮችን ይዘን ከናንተ ጋር ቆይታ እናደርጋለን። በተለይ ደግሞ የመከላከያ ሰራዊታችንን የተመለከተ በ118ኛ የምስረታ በዓሉን እያከበረ ይገኛል መከላከያ ሰራዊታችን። ስለዚህ መከላከያ ሰራዊታችን በተመለከተ አንዳንድ ነገሮችን አንስተን ከናንተ ጋር ቆይታ እናደርጋለን። እንዲሁም ደግሞ የቀኝ ግዛት ስምምነቶችን ካልተቀበላችሁኝና በወንዙ ላይ ያለኝን ሙሉ ለሙሉ የመጠቀም መብቴን ካላከበራችሁልኝ በሚል እንቅስቃሴ ስታደርግ የነበረችው ግብጽ የቀኝ ገዢዎችን ድጋፍ አግኝቻለሁ የሚል መግለጫ አውጥታለች። ለዚህ መግለጫ ደግሞ የኢትዮጵያ መንግስት ደግሞ አጸፋ ምላሽ ሰጥቷል። ስለዚህ ግብጽ ያገኘችው የቀድሞ ቀኝ ገዢዎች ድጋፍ ምንድን ነው የሚለውን በተወሰነ ደረጃ ለመመልከት እንሞክራለን። የኢትዮጵያ መንግስትም የሰጠው ምላሽም ለማየት እንሞክራለን። ዛሬ በእነዚህ ሁለት ጉዳዮች ላይ ከእናንተ ጋር ቆይታ አደርጋለሁ። በሚኖራችሁ ቆይታ ፕሮግራማችንን ከወደዳችሁት ለወዳጅ ዘመድ ቢጋራ ይጠቅማል ብላችሁ ካሰባችሁ ላይክ እና ሼር ማድረጉን፣ ሀሳብ አስተያየት ካላችሁ ኮሜንት ቦክስ ውስጥ ማስቀመጡ እንደተለመደው፣ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ ማድረጉን እንዳትዘነጉ ለማስታወስ ያክል ነው። ከብሪጅ መተላለፊያ በኋላ በቀጥታ ወደ ፕሮግራማችን እናልፋለን። የኢትዮጵያ መከላከያ ሰራዊት 118ኛ የምስረታ በዓል እያከበረ ይገኛል። ለ118 ዓመታት ያልተቋረጠ በተለያዩ ጫናዎች ውስጥ፣ በተለያዩ ስቃዮች ውስጥ፣ በተለያዩ መከራዎች ውስጥ፣ በተለያዩ ግዳጆች ውስጥ፣ በተለያዩ አስቸጋሪ ሁኔታዎች ውስጥ መቀጠል የቻለ በዚህ ቅጥልጥሎች ውስጥም ደግሞ አይበገሪነቱን፣ ቻይነቱን፣ አቻዮነቱን እያስመሰከረ የመጣ መከላከያ ሰራዊት ነው። ይህ መከላከያ ሰራዊት እንግዲህ ለ118ኛ የምስረታ በዓሉን በደማቅ ሁኔታ በተለያዩ አካባቢዎች እያከበረ ይገኛል። በዋናነት እንግዲህ ክቡር ፊልድ ማርሻል ብርሃኑ ጁላ የተገኙበት የክብረ በዓል የተካሄደው በቢሾፍቱ ከተማ በባህር ኃይል ማሰልጠኛ ማዕከል ውስጥ ነው። በዚህ ስልጠና ማዕከል ውስጥ በተደረገው ፕሮግራም ላይ እንግዲህ የተለያዩ የክብር እንግዶች ተገኝተዋል። የተለያዩ የማህበረሰብ ተወካዮች ተገኝተዋል። የተለያዩ የፌዴራልና የክልል ባለስልጣናት ተገኝተዋል። የመከላከያ ሰራዊቱ ከፍተኛ አዛዦችና የመከላከያ ሰራዊቱ አባላትና የክብር አባላትም ተገኝተዋል። በቅድሚያ በቀጥታ ወደ ፕሮግራማችን ከመግባታችን በፊት ብሪጅ ሚዲያ እንዲሁም ደግሞ እኔ እንደ ግል ለመከላከያ ሰራዊቱ እንኳን ለ118ኛ ዓመት የምስረታ በዓላችሁ አደረሳችሁ ማለት እንወዳለን። ወደፊትም የሀገርን ህልውና፣ የሀገርን ሉዓላዊነት፣ የሀገርን ዳር ድንበር እያስቀጠላችሁ እንደምትቀጥሉ፣ ለሀገራችሁ ያላችሁን ታማኝነት፣ ለህገ መንግስታዊ ስርዓታችሁ ያላችሁን ታማኝነት፣ ለህዝባችሁና ለመንግስታችሁ ያላችሁን ታማኝነት ከዚህ በፊትም እንዳደረጋችሁት ከዚህ በኋላም እያደረጋችሁ እንደምትቀጥሉ ባለሙሉ ተስፋ ነን ማለት እፈልጋለሁ።
እንግዲህ የኢትዮጵያ መከላከያ ሰራዊት 118ኛ በዓሉን ሲያከብር 3 ነገሮች እኔ ልዩ ያደርጉታል ብዬ አስባለሁ። አንደኛው የኢትዮጵያ ህዳሴ ግድብ መጠናቀቅ በራሱ ልዩ ያደርጓል ብዬ ነው የማስበው። ምክንያቱም የኢትዮጵያ ህዳሴ ግድብ ያለ መከላከያ ሰራዊቱ ለኔ የኢትዮጵያ መከላከያ ሰራዊት ለኢትዮጵያ ህዳሴ ግድብ ከእያንዳንዷ አሸዋ ቁጥር፣ ከእያንዳንዷ አሸዋ አስተዋጽኦ፣ ከእያንዳንዷ ድንጋይ አስተዋጽኦ የተናነሰ ነው ብዬ አላስብም። ያንሳል ብዬ አላስብም። በብሎኬት ወይም ደግሞ በድንጋይና በአሸዋ ወይም በድንጋይና በሲሚንቶ ብቻ የገነባ ነው ግድብ ነው ብዬ አላስብም። በሺዎች የሚቆጠሩ የመከላከያ ሰራዊት አባላት ደማቸውን አፍሰውበት፣ አካላቸውን አጉድለውበት፣ ህይወታቸውን ገብረውበት የተገነባ ግድብ ነው። ስለዚህ 118ኛው የምስረታ በዓል ሲከበር አንደኛው ልዩ የሚያደርገው በመከላከያ ሰራዊቱ አባላት ከፍተኛ መስዋዕትነት፣ ቅድም እንዳልኩት ግድቡን ለመገንባት ከዋለው ድንጋይ፣ ከዋለው ብረት፣ ከዋለው ሲሚንቶ ያልተናነሰ አስተዋጽኦ በደማቸው ግድቡን የገነቡ፣ በአጥንታቸው ግድቡን የገነቡ፣ በህይወት መስዋዕትነታቸው አካላቸውን አጉድለው ግድቡን የገነቡ የመከላከያ ሰራዊት ስላሉ ለነዚህ መከላከያ ሰራዊት አባላት ይህ ግድብ በተጠናቀቀ ማግስት የተከበረ በዓል ስለሆነ ለኔ አንድ ልዩ የሚያደርገው ይሄ ነው። ምክንያቱም እኛ እንደ ኦርዲነሪ ሲቲዝን እንደ ማንኛውም ተራ ዜጋ ህዳሴ ግድብ ገንዘብ አዋተን ሊሆን ይችላል። ካሜራ ፊት ቁጭ ብለን ስለ ህዳሴ ግድብ ሀሳብ አስተያየታችንን ሰጥተን ሊሆን ይችላል። ሞግተን ተሞግተን ሊሆን ይችላል። የመከላከያ ሰራዊት እኛ ገንዘባችንን ስንሰጥ እሱ ግንባሩን ሰጥቷል። እኛ ገንዘባችንን ስንሰጥ፣ እኛ በሚዲያ ላይ ቀርበን ስንከራከር፣ ስናስረዳ፣ ስንረዳ የመከላከያ ሰራዊቱ አካሉን አጉድሎ ደሙን እያፈሰሰ ህይወቱን እየገበረ የገነባው ግድብ ነው። ስለዚህ ህዳሴ ግድብ ሲባል ለእኔና ለአንድ የመከላከያ ሰራዊት አባል እኩል አይደለም። ስለዚህ ይሄ ግድብ መጠናቀቁ በራሱ ለመከላከያ የሚሰጠው ሲምቦሊክ ቫሊዩ ይለያያል። ዛሬ ብዙዎቻችን በህዳሴ ግድብ ስንኮራ የከፈልነው መስዋዕትነት፣ ያደረግነው አስተዋጽኦ እንደ ሀገር ከሚጠበቅብን አንጻር ከታየ ኢመንት ነው። የመከላከያ ሰራዊቱ ግን አይተኬ የሆኑ ምክንያቱም እኛ የሚተካ ነገር ነው የሰጠነው። አብዛኞቻችን የሚተካ ገንዘብ ነው የሰጠነው። አብዛኞቻችን ከምቾታችን ላይ በተረፈ፣ ከማኪያቶ በተረፈ፣ ከቢራ በተረፈ ጊዜያችን ነው ሚዲያ ፊት ቆመን የተከራከር ነው። ሀሳብ አስተያየታችንን ያንሸራሸር ነው። በትርፍ ጊዜያችን ነው የሰራነው። መከላከያ ሰራዊቱ ግን የማይተካ ህይወቱን ነው የሰጠው። የማይተካ አካሉን ነው ያጎደለው። ሚስቱን ያለ ባል፣ ልጆቹን ያለ አባት ጥሎ የወደቀ መከላከያ ሰራዊቶች አሉ። ስለዚህ ግድብ ሲባል ማለት ነው። ስለዚህ ለኔ አንደኛው 118ኛውን የመከላከያ በዓል ልዩ የሚያደርገው፣ ይህን የምስረታ በዓል ልዩ የሚያደርገው የህዳሴ ግድብ በተጠናቀቀ ማግስት መሆኑ ነው። በመከላከያ ሰራዊታችን ከፍተኛ ተጋድሎና መስዋዕትነት በተጠናቀቀ ማግስት የሚከበር በመሆኑ አንደኛው ልዩ የሚያደርገው ይሄ ነው። ምክንያቱም ኢትዮጵያ በመከላከያ ሰራዊቷ በሙሉ ለሙሉ በመከላከያ ተቋምነት ደረጃ ባልነበረበት ሰዓት ቀኝ ገዢዎችን አሳፍራ ዘመናዊ የጦር መሳሪያ ታጥቆ የመጣን ቀኝ ገዢ በጦርና በጎራዴ እግሩን በባዶ እግሩን ለጠጠር የሰጠ፣ ደረቱን ለጦር የሰጠ የገበሬ ሰራዊት በነበራት ጊዜ ቀኝ ገዢዎችን አሳፍራ መልሳለች። ዛሬ ላይ ደግሞ እነዛ ቀኝ ገዢዎች የገቧቸው ስምምነቶችን ካልተቀበላችሁ በሚል በወንዙ ላይ ያለንን ተጠቃሚነት የመጠቀም መብት የላችሁም በሚል በቀኝ ግዛት ስምምነቱ መሰረት የወንዙ ሙሉ ባለቤትነት የመጠቀም ባለቤትነት የኔ ነው የሚል ቡድን ተፈጥሮ ይሄ ቡድን ደግሞ የራሱን አሽከሮች አሰማርቶ በሚዋጋበት ሰዓት ላይ የኢትዮጵያ መከላከያ ሰራዊት አባላት ደረታቸውንም እግራቸውንም አልሰሰቱ። በብዙ ሺህ ኪሎ ሜትር የሚቆጠር መንገድን በእግር እየተጓዙ ማሽነሪ አጅበዋል። ማሽነሪ ብቻ አይደለም፣ በሀገር አቀፍ ደረጃ ለገበሬው ምርት ማምረት አስፈላጊ የሆኑ ግብአቶችን ማዳበሪያና ኢንሴክቲሳይድስ ኦር ፔስቲሳይድስ እነዚህ የጸረ ተባይ ጸረ አረም ምናምን መድኃኒቶችን ሳይቀር የህይወት መስዋዕትነት እየከፈሉ እያጀቡ ገበሬውን ደጅ አድርሰዋል። ወደ ህዳሴ ግድቡ ላይ ፎከስ ስናደርግ ደግሞ ማሽነሪዎችን በብዙ ሺህ ኪሎ ሜትር ከጅቡቲ ፖርት ተቀብሎ ከምስራቅ ጥግ ተቀብሎ ምዕራብ ጥግ የማድረስን ግዳጅ በእግር
ብዙ ጊዜ የአድዋ ጉዞ እያልን እንዘክረዋል አይደል? ከመሀል አዲስ አበባ ወደ ሰሜን አድዋ የተካሄደው ጉዞ ነው። ለዛ መታሰቢያ ተብሎ ነው የሚደረገው ጉዞ። መከላከያ ሰራዊቱ ከምስራቅ ጠርዝ ነው ምዕራብ ጠርዝ ድረስ ማሽነሪዎችን አጅቦ ለግንባታ የሚሆኑ ግብአቶችን አጅቦ በእግር ይጓዝ ነበር። በየሄደበት የህይወት መስዋዕትነት ይከፍል ነበር። ይህንን ፖለቲካ ብሎ የሚያስረዳ ሰው ካለ ድንቁርና ነው። ማሽነሪ እያጀበ የሚሄድ ማዳበሪያ እያጀበ የሚሄድ ጸረ አረምና ጸረ ተባይ መድኃኒቶችን ለገበሬው ለማድረስ አጅቦ የሚሄድ የዜጎች የሕክምና መገልገያ ቁሳቁሳትና የሕክምና መሳሪያዎችን አጅቦ የሚሄድ መድኃኒቶችን ጭምር አጅቦ የሚሄድ መከላከያን ስትገድል ፖለቲካ አይደለም። ይሄ ጸረ ህዝብነት ነው። ይሄ ባንዳነት ነው። ምክንያቱም በዚህ አይነት ተግባር ላይ የተሰለፈ መከላከያ ሰራዊትንም መግደል በምንም ተአምር ፖለቲካ ሊሆን ይችላል። ስለዚህ ይሄ መከላከያ ሰራዊት ከምስራቅ ጫፍ በእግሩ እየተመላለሰ እስከ ምዕራብ ጫፍ ድረስ ማሽነሪዎችን እያጀበ የግንባታ ግብአቶችን እያጀበ በጉባ በረሃ ውስጥ ሳያንቀላፋ እየጠበቀ የገነባው ግድብ ነው። ግን ለመከላከያ ይሄ ግድብ የተለየ ግድብ ነው። ኢትስ ኖት ጀስት ኮንክሪት ክምር አይደለም። ኢትስ ኖት ጀስት የውሃ ማቆሪያ አይደለም። ኢትስ ኖት ጀስት የሃይድሮ ፓወር ፕሮጀክት አይደለም። በእልፍ መስዋዕትነት የህይወት ዋጋ እየተከፈለ የአካል ዋጋ እየተከፈለ ደም እየተንጠፈጠፈ ላብ ብቻ አይደለም በዛ በረሃ ላይ ፈሰሰው፣ ደምም ፈሶ ነው የተገነባው። ስለዚህ አንደኛው ልዩ የሚያደርገው 118ኛውን የምስረታ በዓል ልዩ የሚያደርገው የህዳሴ ግድብ በመከላከያ ሰራዊታችን ጀግንነትም ጭምር ታማኝነትም ጭምር ቁርጠኝነትም ጭምር ደፋርነትም ጭምር ተገንብቶ በተጠናቀቀ ማግስት የሚካሄድ በመሆኑ ነው። ስለዚህ ለመከላከያ ሰራዊቱ እንኳን አደረሳችሁ ብቻ ሳይሆን እንኳን ደስ አላችሁ የሚባልበት ወቅት ስለሆነ ማለት ነው። ቅድም እንዳልኩት ይሄ ግድብ ያለ መከላከያ ሰራዊታችን የሚታሰብ አልነበረም። ያለ መከላከያ ሰራዊታችን መስዋዕትነት የሚታሰብ አልነበረም። ያለ መከላከያ ሰራዊታችን ቁርጠኝነትና ጀግንነት የሚደፈርም አልነበረም። ስለዚህ አንደኛው ይሄ ነው። ሁለተኛው ይህንን 118ኛ የምስረታ በዓልን ልዩ የሚያደርገው የኢትዮጵያ መንግስት በጠቅላይ ሚኒስትሩ በኩል ያነሳው የኢትዮጵያ የባህር በር ጥያቄ ፍትሃዊ የሆነው ህጋዊ የሆነው ሰላማዊ የሆነው የኢትዮጵያ መንግስት ያነሳው የባህር በር ጥያቄ ህዝባዊና ወታደራዊ መሰረት በያዘበት ጊዜ የሚካሄድ በመሆኑ ምክንያቱም የኢትዮጵያ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ የኢትዮጵያን የባህር በር ጥያቄ መንግስታዊ ጥያቄ አድርገው ይዘውት እስኪመጡ ጊዜ ድረስ ይህ ጥያቄ በህብረተሰቡ ውስጥ የሚሰከሰክ በህብረተሰቡ ውስጥ ለውስጥ የሚያጉረመርምበት ጥያቄ ነበር። በሰራዊታችን ውስጥ ለውስጥ የሚታሰብ የሚወራ ጥያቄ ነበር። በአደባባይ ይሄን ጥያቄ ይዞ መውጣት ወንጀልም የነበረበት ጊዜ ነበር። ጦር ሰባቂነት የነበረበት ጊዜ ነበር። ያሳስር የማንጨበጥ ነበልባል እሳት ነን ለጠላታችን፣ ፍሙ ከርቀት ይፋጃል ብረት ያቀልጣል ክንዳችን። ኢትዮጵያ በእኛ ደም ደምቃ በአጽማችን ፍላጻ ተማክራ እንደታፈረች እንድትኖር ከዘመን ዘመን ተከብራ ከመሞት በላይ እንሞት ደማችን ሺህ ጊዜ ይፍሰስ አየር አፈሯ ይባረክ ምንጊዜም ስሟ ይታደስ። የራሱ የሆነ የሚሰጠው ተምሳሌታዊ ምልክት አለ። ስለዚህ አንደኛው 118ኛው በዓል ሲከበር
ኤክሰፕሽናል የሚያደርገው የኢትዮጵያ መንግስት ያነሳው የባህር በር ጥያቄ ህዝባዊ ወታደራዊ መሰረት ያለው ጥያቄ በሆነበት ጊዜ ላይ የሚከበር ነው። በባለፈው ፕሮግራም አንስቻለሁ። ይህንን የባህር በር ጥያቄ ከህዝባዊ ጥያቄነት ማማ ላይ ለማውረድ የሚሞክሩ ሰዎች እነሱ ቅርብ ወራጅ ይሆናሉ እንጂ ጥያቄው ህዝባዊ ማማ ላይ የተቀመጠ ህዝባዊ መሰረት ያለው ጥያቄ ነው። ህዝባዊ ድጋፍ ያለው ጥያቄ ነው። የህዝቡ አብራክ ውጤት የሆነው የኢትዮጵያ መከላከያ ሰራዊትም ጥያቄ ነው ይሄ ጥያቄ። ስለዚህ የኢትዮጵያ የባህር በር ጥያቄ ስታነሳ ኢትዮጵያ ባህር በሩን ያጣችበት መንገድ ግፍ ነው፣ ፍትሃዊ አይደለም፣ ትክክል አይደለም፣ ህጋዊ አይደለም የሚል ህዝብ የሚል መከላከያ ሰራዊት የሚል መንግስት አለ። ለዛ ነው ለጥሩ ነገር ሰኔና ሰኞ ገጥሟል የምለው። ምክንያቱም ከዚህ በፊት ሰኔና ሰኞ ገጠመ ሲባል ለመጥፎ ነገር ነበር። አሁን ለጥሩ ነገር ሰኔና ሰኞ ገጥሟል። የባህር በር ጥያቄን ወንጀል አድርጎ ዲክሌር አድርጎ የነበረ መንግስት የነበራት ኢትዮጵያ የባህር በር የህልውናም የህይወት በርም ነው ብሎ በሚያምን መንግስት ተጠቅቶ በውስጥ ሲያጉተመትምበት የነበረ ህዝብ ደግሞ እንኳን እናንተ አመጣችሁት እንጂ ብሎ የተቀበለበት ወቅት ላይ ነው ያለው። ሰራዊቱም የተሳሳተ የመንግስት ውሳኔን ኢትዮጵያን የባህር በር አልባ እንዳደረገው አምኖ የተሳሳተ ወታደራዊ ውሳኔ ኢትዮጵያን የባህር በር አልባ እንዳደረገ አምኖ ይሄንን ስህተት ማስተካከል ማረቅ ያስፈልጋል ብሎ ያመነበት ሰዓት ላይ ነው። ስለዚህ ህዝብም መንግስትም መከላከያውም ገጥሟል። ጥያቄው ህዝባዊ ነው። ጥያቄው መንግስታዊ ነው። ጥያቄው ወታደራዊ ጥያቄ። ምክንያቱም ኢትዮጵያ የባህር በር ያጣችው በግፍ ነው። ኢትዮጵያ ባህር በር ያጣችበት መንገድ ወንጀል ነው። ህጋዊና ትክክለኛ ሂደቱን አልተሄደም ስንል በቂ መረጃና ማስረጃዎች ስላሉ ኤርትራውያን ለዘመናት ሲከራከሩበት የነበረውን በሪፈረንደም ነው ሀገር የሆነው የማደርላንድ ሪኮግኒሽንም ተሰጥቶን ነው ሀገር የሆነው የሚለውን ትርክታቸውን የፈረሰው በዚህ 2 ዓመት ውስጥ ነው። ይሄ ትርክት ፈርሷል። በሪፈረንደምና በኢትዮጵያ እውቅና ኤርትራ ሀገር አልሆነችም የሚል አቋም ላይ ተደርሷል። በሻዕቢያ በኩልም ጭምር እኛም ያልነው እንደዛ። ምክንያቱም ለኢትዮጵያ ህዝብ በውግንና ደረጃ በውክልና ደረጃ ውክልና ያልነበረው በውግንና ደረጃ ደግሞ ውግንናም ሴንስ ኦፍ ሲምፓቲም ያልነበረው መንግስት የኢትዮጵያ ስልጣን ላይ በነበረበት ሰዓት የተካሄደ የኢትዮጵያ ህዝብ በምርጫም ሆነ በማንኛውም መንገድ ውክልና ያልሰጠው አካል ከዓለም አቀፍ ህግጋት ጋር በሚጣረስ መልኩ ሀገሪቷን መንግስት አልባ ባደረጉ ማግስት ቁጭ ብለው ተነጋግረው በአዳራሽ ውስጥ ብቻ ሳይሆን በጦር ሜዳ ሁሉ የተስማሙት ስምምነት በኢትዮጵያ ላይ ኢምፖዝ ያደረጉበት ይህ ሲሆን የተባበሩት መንግስታትና የአፍሪካ አንድነት ድርጅት የአሁኑ አፍሪካ ህብረት ቆመው የተመለከቱበት ድጋፋቸውን የሰጡበት በዝምታ ሳይሆን በተግባርም ድጋፍ የሰጡበት ታሪክ የሚጠይቅ ከሆነ የታሪክ ተጠያቂነት የሚያመጣ ግፍ በኢትዮጵያ ላይ የፈጸሙበት ኢትዮጵያ በሁለተኛው የጣሊያን ወረራ ጊዜ በተባበሩ በሊግ ኦፍ ኔሽን ቆማ በቀዳማዊ ኃይለ ሥላሴ ስትናገር የተባበሩት የሊግ ኦፍ ኔሽን አባላት የኢትዮጵያ መንግስትን ለማዋረድ ካደረጉት ተግባር ባልተናነሰ የተባበሩት መንግስታት በኢትዮጵያ ላይ ግፍ ፈጽሟል። ይህንን ግፍ በተግባርም በዝምታም ድጋፍ ሰጥቷል። የአፍሪካ አንድነት ድርጅት መቀመጫውን ኢትዮጵያ ውስጥ ያደረገው ያ መንግስት የኢትዮጵያ ህዝብ ውክልናም ውግንናም አልነበረውም። ያ መንግስት ለየትኛውም ሀገር እውቅና መስጠት አይችልም። የኢትዮጵያ ህዝብንም ሆነ ሀገርን ወክሎ ምንም አይነት ስምምነት ውስጥ መግባት አይችልም። ምክንያቱም እንደ ሀገርም ኢትዮጵያን አይወክልም፣ እንደ ህዝብም ኢትዮጵያውያንን አይወክልም ነበር። በዚህ ሁኔታ ነው ኢትዮጵያ ባህር በር አልባ የተደረገችው። ኢትዮጵያ በዚህ መልኩ ነው ባህር በር አልባ የተደረገችው። ከዛ በኋላ የኢትዮጵያ ህዝብ እንደዚህ አይነት ጥያቄ እንዳያነሳ
ጥያቄውን አሸማቃቂ ለማድረግ የተሄደበት ርቀት በእብሪት የተነሳሳ የሻዕቢያ ሰራዊት የኢትዮጵያን ሉዓላዊ ግዛት ወሮ በያዘበት ሰዓት ኢትዮጵያውያን በመቶ ሺዎች የሚቆጠሩ ኢትዮጵያውያን የህይወት መስዋዕትነት ከፍለው ዳር ድንበራቸውን ሲያስከብሩ እንደ ሁለተኛ እድል ሊወሰድ ይገባ ነበር። በወቅቱ የነበረው የኢትዮጵያ መንግስት ግን ከኢትዮጵያ ሉዓላዊነት በላይ ለሻዕቢያ ሉዓላዊነት ቅንነት ስለነበረው የኢትዮጵያ መከላከያ ሰራዊት በሺዎች በመቶ ሺዎች የሚቆጠር የኢትዮጵያ መከላከያ ሰራዊት ህይወት ተገብሮ ኢትዮጵያ የተዋጋችበት ምክንያት አጥታ ሰራዊቱ ደም ከልብ ሆኖ ነው የተጠናቀቀው ጦርነት። because of the Ethiopian government, it's not because of the Eritrean government. የኢትዮ ኤርትራ ጦርነት በዛ ሁኔታ እንዲያልቅ የኢትዮጵያ ወጣቶች ህይወት ያለ በቂ ምክንያት አልባ በሆነ ደረጃ እንዲረግፍ የተደረገው በኢትዮጵያ መንግስት ነው። ይሄ ግልጽ መሆን አለበት። ሰው መጀመሪያ ላይ ሊሳሳት ይችላል። ለመልካም ጉርብትና ለመልካም ወዳጅነት ብለን አሳልፈን ብዙ ነገር ሰጥተን ሊሆን ይችላል። እደግ ብለን ያሳደግነው ቀጋ ጎንበስ ሳለች እኛኑ ልትወጋ እንደሚባለው ውሃ እየጠጡ ማዳበሪያ እየነሰነሱ ያሳደጉት ሻዕቢያ መጥቶ ሲወጋቸው የኢትዮጵያ ህዝብ በሺዎች የሚቆጠር የኢትዮጵያ ወጣቶች በክተት ጥሪ ተጠርተው ከዛ ቀደምም አባቶቻቸው አያቶቻቸው እንዳደረጉት የሀገራቸው ሉዓላዊነት የሀገራቸው ዳር ድንበር ተደፈረ ብለው ሄደው ሲዋጉ ባድመ ተወረረች ነበር። ምክንያቱም የኢትዮጵያ ህዝብ ዳግም ክህደት ነው ያኔ በነበረው የኢትዮጵያ መንግስት የተፈጸመበት። የሻዕቢያ መንግስት ከፈጸመብን ግፍ ተደራራቢ የኢትዮጵያ መንግስት የፈጸሙት ግፍ ይበልጣል። ሲጀምር የባህር በሩን ቆርሰው አሳልፈው መስጠታቸው ያለ በቂ ህጋዊም ታሪካዊም ሞራላዊም ግዴታ አሳልፈው መስጠታቸው የመጀመሪያ ክህደት ነበር። ሁለተኛው ክህደት የኢትዮጵያ ህዝብ ዳር ድንበር ተወሯል፣ ግዛት ተቆርሶ ተወስዷል ተብሎ በክተት የተጠራ የኢትዮጵያ ወታደር የኢትዮጵያ ወጣት የደርግ ወታደር እየተባለ ሲዘለፍና ሲለምንበት የነበረ ሲሸማቀቅ የነበረ ና ሀገር ትፈልጋለች ሲባል ትላንታ ለማኝ አድርጋችሁኝ ነበር፣ ትላንታ አሳፍራችሁኝ አንገቴን አስደፍታችሁኝ ነበር፣ ትላንታ አሸማቃችሁኝ ነበር የሚል ምክንያት ሳይሰጥ አያት ቅድመ አያቶቹ እንዳደረጉት እግሩን ለጠጠር ደረቱን ለጦር ሰጥቶ ሲተም ጦርነቱ ሲጠናቀቅ ባድመ እናንተ አይደለችም የሚል ውሳኔን ነው የተቀበለው። ይሄ ክህደቱ ቁጥር 2 ነው። ያ ሰራዊት በጀግንነት ተዋግቶ የኢትዮጵያ ዳር ድንበር ዳግም መድፈር የማይችል ብቻ ሳይሆን ለመድፈር ፍላጎትም ሐሳብም የሌለው መንግስት አስመራ ላይ መፈጠሩን ማረጋገጥ ይችል የነበረ ሰራዊት የኢትዮጵያን በስህተት ወደ ሻዕቢያ ውስጥ እንዲካተት የተደረገ የኢትዮጵያን የባህር በር ጥያቄንም በዛው መመለስ ይችል የነበረበትን አይ ተመለስ በመቶ ሺዎች ህይወት ከገበርን በኋላ ተመለስ ነበር ማለት ነው። ባለበት ቁም አይደለም ተመለስ፣ ወደፊት ግፋ አይደለም ተመለስ፣ ባለበት ቁም አይደለም ተመለስ ነው የተባለው። ከዛስ አልጀርስ ላይ ተሄዶ ይግባኝ የሌለው የፍርድ ቤት ውሳኔን ለመቀበል ስምምነት ላይ ተደረሰ። ሶስተኛ ክህደት ተወረን ወደ ጦርነት ገብተናል፣ ጦርነቱን በድል አሸንፈናል በከፍተኛ መስዋዕትነትም ቢሆን። ከዚህ በፊትም እንደምሳሌ አንስቼዋለሁ። ይሄ እስክርቢቶ የኔ ነው፣ ማንም ሰው ይሄን እስክርቢቶ መጥቶ ከነጠቀኝ በኋላ ዋጋ ከፍዬ ይሄን እስክርቢቶ ማስመለስ ለኔ አሸናፊነት አይደለም። ምክንያቱም ዋጋ አስወጥቶኛል፣ ዋጋ አስከፍሎኛል። ሻዕቢያ ባድመን ወረረ ተብሎ የገባንበት ጦርነት በመቶ ሺዎች የሚቆጠሩ ወጣቶቻችን ህይወትና አካል ጉዳት ካስተናገርን በኋላ ምንድን ያደረግነው? ባድመ የኛ ነው ያደረግነው አይደለም። ያለ በቂ ማስረጃ መረጃ ለጠበቆች እንኳን በበቂ ሁኔታ ማቅረብ ሳይቻል ቀርቶ ይሄን አቅርቡ ይሄን አታቅርቡ እየተባለ ዳግም ሶስተኛ ክህደት ኢትዮጵያ በአልጀርስና ሄግ ላይ ተፈጸመባት። ክህደት ለመሸፈን ነበር እነዚህ መስፍን ወጥተው ባድመ ለኢትዮጵያ ተፈረደ፣ እንደዚህ ተባለ።
በአልጀርሱ ስምምነት ፍርድ ቤቱ የሰጠውን ማንኛውንም ውሳኔ ያለምንም ይግባኝ ይቀበላሉ የሚል በእንደዛ አይነት አስገዳጅ ስምምነት ውስጥ ለመግባት ኢትዮጵያ በቂ ምክንያት አልነበራትም። ሻዕቢያ ተሸናፊ ነው። ኢትዮጵያ እንደ አሸናፊ የሰጠችውን የመቀበል ግዴታ ነበረበት። የኢትዮጵያን ወጣት ደም ደመ ከልብ ያደረገ ድላቸውን ድል አልባ ያደረገ የአሸናፊ ተሸናፊ ያደረገ ስምምነትን አልጀርስ ላይ ሄዶ ተፈርሞ የሄግ ፍርድ ቤት ውሳኔ ሲመጣ ኢትዮጵያ በመቶ ሺዎች የሚቆጠሩ ወጣቶቿን የገበረችበት የባድመ ጉዳይ ለኤርትራ ተወስኗል። ዳትወሱ እንድንውጠው እንድንቀበለው የተደረገው እሱ ያንን ስምምነት ከተገባ በኋላ ነው። እንግዲህ ያ ስምምነት ላይ ከተገባ በኋላ ነው ፍርድ ቤቱ ውሳኔውን እንትን ሲባል የኢትዮጵያ ሕዝብ ሐዘንና ንዴቱ ሲታይ አይ ይሄ ነገር አንቀበልም፣ በመርህ ደረጃ ነው የምንቀበለው፣ መደራደር መነጋገር ይኖርብናል ወደሚል የተሄደው። ብራሰልስ የሚገኙ አምባሳደሯን ኢትዮጵያ ወደ ኒውዮርክ ኮፊ አናን ነበር መሰለኛ አንድ ሴክሬታሪ ጀነራል ወደ ኒውዮርክ ልካ ይሄ ውሳኔ ተገቢ አይደለም ወደሚል ልምጥምጥ ውስጥ የገባቸው መርበትበት ውስጥ የገባቸው ኢትዮጵያ ሁለተኛ የባህር በር ባለቤት ልትሆንበት የምትችልበውን እድል ያበላሸች አንድ ነው። እንደ መንግስት ነው ያስተት ያንን ስህተት ማረም ደግሞ ቀጥሎ የሚመጡ መንግስታት ግዴታ ነው። ስለዚህ ክቡር ጠቅላይ ሚኒስትር አብይ አህመድ ጥያቄውን ወደ አደባባይ ይዘው ሲወጡ ከሳቸው በፊት የነበሩ የኢትዮጵያ መንግስታት ያወረሷቸውን ዕዳ የመክፈል ግዴታ እንዳለባቸው ሁሉ የተሳሳቷቸውን ስህተቶች የማረምም ግዴታ አለባቸው። አዎ ጠቅላይ ሚኒስትሩ የእድሜ ልክ ጸጸቴ ነው ብለዋል። የእድሜ ልክ ጸጸቴ ነው፣ ኢትዮጵያን ባህር አልባ የሆነችበት መንገድ የእድሜ ልክ ጸጸቴ ነው፣ የሚጸጽተኝ ነገር ነው። የኢትዮጵያ መሪ እንደመሆናቸው ሀገራቸውን በመከላከያ ሰራዊትነት በማገልገላቸው ጭምር ይጸጽታል፣ ያማል። ይሄ መለስ ስህተት ነው፣ ይሄ ኢሳያስ ስህተት ነው፣ ይሄ ከሌ ስህተት ነው እያል ስህተቱን ባለቤት ከመፈለግ ዋንስ አፖን ታይም እነዚህ ሰዎች የኢትዮጵያ መሪ ሆነው ነበር። ስለዚህ እነሱ የከመሩልኝን ዕዳ የመክፈል ግዴታ እንዳለብኝ ሁሉ እነሱ የሳቷቸውን እነሱ የሰራቸውን ስህተቶች ዲሊበሬት የሆኑ ስህተቶችንም ጭምር የማረም ግዴታ አለብኝ በሚል መነሳሳት ነው እዚህ ደረጃ ላይ ተመጣው። አንዳንዶች ነገሩን ለማሳነስ ይሞክሩ ያሉ የሚያሳንሱበት መንገድ ምክንያቱም ይገባኛል። ኢትዮጵያ ከዚህ በፊትም ያለ ባህር በር ኖራለች። ኢትዮጵያ ከዚህ በፊትም እኮ ያለ ግድብ አባይን ሳትጠቀም ኖራለች። ትላንትና ተችሏል ማለት ዛሬ ይቻላል ማለት አይደለም፣ ነገ ይቻላል ማለት አይደለም። ትላንትና እጅ ላይ እንዳለ የቀብር ንፍሮ ያዘገነው ባህር በር ዛሬ ተለማምጠንም በዲፕሎማሲ ደጅ ጠንተንም እንደው ባካችሁ እኛም ካለን ላይ ውሰዱ እናንተም ካላችሁ ላይ አካፍሉን ብለን ልንሞክር እንችላለን። የነገን ግን ማን ያውቃል? ነገ በማንኛውም መንገድ በወታደራዊ እርምጃም ጭምር የኢትዮጵያ የባህር በር ጥያቄ መመለስ አለበት የሚል ትውልድና መንግስት ይመጣል። ከዛ በፊት አሁን ያለበት ደረጃ ለኢትዮጵያ የህልውና ደረጃ ላይ ደርሷል። የመኖር ያለመኖር ደረጃ ላይ ደርሷል። ምክንያቱም ትላንትና ጠቅላይ ሚኒስትር መለስ ዜናዊ ሲያቃልሉት በነበረው ደረጃ አይደለም የባህር በር ሬሌቫንስ ለኢትዮጵያ። አሁን ጠቅላይ ሚኒስትር መለስ ዜናዊ በአደባባይ ወጥተው የባህር በር የግመል ማጠጫ ነው የሚያደርጉት፣ ሌላ ምንም የሚጠቅም ነገር የለውም፣ የባህር በር ሸቀጥ ነው ባሉበት ጊዜ ያንን ለማለት የሚያስችል ነገር ሊኖር ይችላል። ዛሬስ የባህር በር ሸቀጥ ነው? የባህር በር የግመል ማጠጫ ነው ወይስ የኢትዮጵያ ጠላቶች መፈንጫ ነው የሆነው? ኢትዮጵያ አንባያዝድ የሆነ አክሰስ ቱ ዘ ሲ ትፈልጋለች። አክሰስ ቱ ዘ ሲ ኖት ፖርት አይደለም፣ አክሰስ ቱ ዘ ሲ ትፈልጋለች። ወደብ አይደለም የምትፈልገው፣ የባህር በር ነው የምትፈልገው። ይህንን የባህር በርን በተመለከተ ግልጽ የሆነ አቋም በመከላከያ ሰራዊቱ ተይዟል። ክቡር ፊልድ ማርሻል ብርሃኑ ጁላ በመድረኩ ላይ ያደረጉት ንግግር በቂ ነው። ኢትዮጵያ 3 ነገር ያስፈልጓታል: ልማት፣ ሰላም፣ የባህር በር። ሰላማችንንም ልማታችንንም የባህር በራችንንም እናረጋግጣለን ነው ያሉት ፊልድ ማርሻሉ። ወታደራዊ መሪ እንደመሆናቸው ቆምጨጭ ኮስተር ያለም ነገር መናገር ስለነበረባቸው በባሌም በቦሌም ኢትዮጵያ የባህር በር ባለቤት ትሆናለች ብለዋል። በባሌም በቦሌም ማለት ባሌም የኢትዮጵያ ነው፣ ቦሌም የኢትዮጵያ ነው። all options are on the table ማለት ነው።
ለኔ ከዚህ በፊትም አንድ ቦታ ጋር ይሄን ምሳሌ አንስቼዋለሁ። አፄ ቴዎድሮስ በኢትዮጵያ ታሪክ ውስጥ የሚወሱት መድፍ ለመስራት ባደረጉት ሙከራ ነው። የተሳካ መድፍ አልሰሩ። ያ የእሳቸው ሙከራ that was the ignition point ነው። ኢትዮጵያ ውስጥ ኢንዱስትሪን የማስጀመሪያ ሙከራ ነው። እርሾ ነው የጣሉት። አፄ ቴዎድሮስ በኢትዮጵያ ውስጥ በጣም ብዙ ነገሮች መጥፎም ጥሩም የሚወሩላቸው ነገሮች ይኖራሉ። አበይት የሚወራላቸው ሰባስቶፖልን መሞከራቸው፣ ለመስራት መሞከራቸው፣ በዛ ተግባራቸው የህይወታቸውን ዋጋ አስከፍሏል። ምክንያቱም ሴባስቶፖልን ለመስራት እነዛን ሰዎች ባያስሩና እነዛ ሰዎችን ባያስሩ እንግሊዝ ባልወረረች፣ እንግሊዝ ባትወር እሳቸው መቅደላ ላይ ባልሞቱ ነበር፣ ወይም ደግሞ ራሳቸውን ባልገደሉ ነበር። ሙከራቸው ነው አፄ ቴዎድሮስን ዛሬ ድረስ በክብር እንድናነሳቸው የሚያደርገን። ለኔ አንዳንድ ሙከራዎች ተሳኩም አልተሳኩም በሙከራነት ደረጃቸው በራሱ ትልቅ የሆኑ ነገሮች አሉ። የኢትዮጵያ ህዝብ ያለ ባህር በር መኖር የማይችልበት ደረጃ ላይ ደርሷል። ባህር በር መተንፈሻችን ነው። ባህር በር የህይወት በራችን ነው። ባህር በር ህልውናችን ነው የሚል መንግስት፣ የሚል ህዝብ፣ የሚል መከላከያ ሰራዊት አሁን ተፈጥሯል። ስለ ባህር በር ስናወራ ስለ ፖርት እያወራን አይደለም። ከዚህ በፊትም እንደምለው አሁንም ደግሜ እንደምለው ኢትዮጵያ ማልቲፕል ኦፍ ፖርት ያስፈልጋታል። ከፖርት ሱዳን እስከ ሞምባሳ ጠርዝ ድረስ ያለን ወደብ መጠቀም ይኖርባታል። የኢትዮጵያ ኢኮኖሚ ጃይንት ኢኮኖሚ ነው። በ1.1 ሚሊዮን ስኩዌር ኪሎ ሜትር ላይ የተዘረጋ ጃይንት የሆነ ኢኮኖሚ። ይህን ኢኮኖሚ በአንድ ፖርት ላይ ዲፔንደንት ኢኮኖሚ ልታደርገው አትችልም፣ ሪስኪም ስለሚሆን ማለት ነው። ጎበዝ እንቁላል ነጋዴ እንቁላሉን በአንድ ቅርጫት አያስቀምጥም እንደሚባለው ዳይቨርሲፋይድ ፖርት አክሰስ ያስፈልገናል። but we need a sea access። በባሌም በቦሌም ሲባል አንዳንዴ በህጋዊም በህገወጥ መንገድም የሚመስለው ሰው አለ። አይደለም። all things ለኔ ማንኛውም የምናደርጋቸው የባህር በርን ተከትሎ የባህር በር ለማግኘት የምናደርጋቸው ማንኛውም ነገሮች ያለ ምንም ልዩነት ማንኛውም የምንወስዳቸው እርምጃዎችና የምናደርጋቸው ተግባራት ህጋዊ ናቸው። ለመኖር የምናደርገው ስለሆነ ያልሞት ባይ ተጋዳይነት እንደሚባለው ማለት ነው። ያልሞት ባይ ተጋዳይ እንደሚባለው የኢትዮጵያ ለመኖር የምታደርገው ለመኖር አሜሪካዊው ጆርጅ ፍሎይድ እንዳለው አይ ካንት ብሪዝ እንዳለው አይ ካንት ብሪዝ እያልን መሞት የለብንም። በምንችለው ልክ እንወራጫለን፣ በምንችለው ልክ እንንፈራገጣለን፣ በምንችለው ልክ እንራገጣለን፣ በምንችለው ልክ እጅ እንጨብጣለን፣ በምንችለው ልክ እንስቃለን፣ በምንችለው ልክ እጅ እንጠመዝዛለን። የባህር በር ባለቤት ነው። ይሄ ሁሉ ተግባር ህጋዊ ነው። አንድ ወዳጄ ስለ አፋሮች ሲያወራ ነበር። የኤርትራ አፋሮች ጉዳይ የኤርትራ የውስጥ ጉዳይ ነው አይደለም። በግፍ ከኢትዮጵያ ተቆርሰው የሄዱ ናቸውና የኢትዮጵያ የውስጥ ጉዳይም ጭምር ናቸው። ወንድሞቻቸው፣ አባቶቻቸው፣ አያቶቻቸው፣ ቅድመ አያቶቻቸው ኢትዮጵያ ውስጥ ያሉ አፋሮች ለኢትዮጵያ መንግስት የውስጥ ጉዳይ ከሆኑ ኤርትራ ውስጥ ያሉ አፋሮች ለኢትዮጵያ የውስጥ ጉዳይ ናቸው። እዚህ ጋር ምሳሌ ማምጣት ይችላል። what makes ዶንባስ ወይም ደግሞ ኢስተርን ዩክሬን የምንለውን አካባቢ ለራሻ what makes it በጣም ሴንሲቲቭ ለምንድን ነው የሚያደርጋት? because ኔቲቭ ራሽያንስ የሚኖሩባቸው አካባቢዎች ናቸው። እነዛ አካባቢዎች በነዛ አካባቢዎች ላይ የሚደረግ ጭቆና የዩክሬን ኢንተርናል ማተር ነው ብላ ራሻ አታምነው። በቋንቋቸው መዳኘት አለባቸው፣ በቋንቋቸው መማር አለባቸው፣ በቋንቋቸው ሃይማኖታቸውን ምናምን ማስቀጠል አለባቸው የሚል የራሻ መንግስት አቋም የዩክሬን የውስጥ ጉዳይ ነው ብሎ አይደለም የሚያየው ያን ጉዳይ። እኛ አፋሮችን ኤርትራ ውስጥ የሚኖሩ አፋሮችን የምንመለከተው እዚህ ባሉ አፋሮች አይን ነው። ዳስ ኖት ኢንተርናል ማተር አይደለም። ብዙ ጊዜ አንስቼዋለሁ። እንደ ኔሽን ስቴት ነው የኤርትራ ሪፈረንደም የተካሄደው። ሪፈረንደሙ በራሱ ስህተት ነው። መካሄድ ከሚገባውበት ሰዓት ላይ አልተካሄደም። የኢትዮጵያ ህዝባዊ ህጋዊ ተወካይ ባልነበረበት ጊዜ የተካሄደ ነው። ህገወጥ ሪፈረንደም ነው። ሪፈረንደሙ ሲካሄድም የተካሄደበት መንገድ ደግሞ አስ ኔሽን ስቴት መካሄድ የነበረበት በማንነት ደረጃ አፋር ራሱን ችሎ ነበር ሪፈረንደም ማካሄድ የነበረበት።
ኤርትራ በምትባለው ሀገረ መንግስት ውስጥ ተካትቼ ኤርትራ የምትባል ሀገር ዜጋ መሆን እፈልጋለሁ ብሎ አፋር ድምጽ መስጠት ነበር። ኩናማ ድምጽ መጠየቅ የነበረበት በኩናማነቱ ነው። ከምትቋቋመው ኤርትራ ውስጥ ካትታሉ አልካተተም። ደሳሆስ ደሰም ዳጋሜስ ደሰም ደቤጃ ደሰም እንደ ኔሽን ስቴት ነው። ሁሉም አንዴ ድምጽ ሰጣ። ኖ ያሉትም አፋሮች ኖ ያሉትም ኩናማዎች ሳይቀር በድምር ውጤት በአግሪጌቱ ተሸንፈው እዛ ቋት ውስጥ እንዲገቡ ተደረገ። ይህንን ኤክስተርናል ለኢትዮጵያ ኤክስተርናል ነው የኢትዮጵያ የኤርትራ የውስጥ ጉዳይ ነው ብለን ልናድበሰብሰው አንችልም። ስለዚህ ሁለተኛው አሁን የመከላከያ ሰራዊቱ 118ኛ የመስረታ በዓሉን ልዩ የሚያደርገው የኢትዮጵያ የባህር በር ጥያቄ ረጅም ርቀት ተጉዞ የኢትዮጵያ መንግስት፣ የኢትዮጵያ ህዝብ፣ የኢትዮጵያ መከላከያ ሰራዊት መሰረት ያለው ጥያቄ የሆነበት ደረጃ ላይ ነው ያለው። መሰረታዊ ጥያቄ የህይወት በራችን ነው፣ ህልውናችን ነው፣ ወደ ዓለም አቀፉ ሀብታችን የመውጫ በራችን ነው የሚል ሰራዊት የሚል ህዝብና የሚል መንግስት እኩል የገጠሙበት ወቅት ላይ የሚከበር በዓል ነው። ሶስተኛው ይህንን በዓል ልዩ ያደርገዋል ብዬ ማስበው የኢትዮጵያ የባህር በር ጥያቄም የኢትዮጵያ በሀብቷ በወንዟ የመጠቀም ጥያቄም የላትም በማለት ጀርባቸውን ለሻቢያና ለካይሮ መንግስታት ያከራዩ ሰብአዊ አጋሰሶች በሶኮልድ አጋሰስ ማለት አይ ቲንክ አህያ ማለት ሰብአዊ አጋሰሶች ከመቼውም ጊዜ በላይ የባንዳነት ጭንብላቸውን አውልቀው በአደባባይ የኢትዮጵያን ህዝብ፣ የኢትዮጵያን መንግስት፣ የኢትዮጵያን ሰራዊት የሚወጉበት ሰዓት ላይ ነው። ስለዚህ ይህንን በዓል የሚያከብረው መከላከያ ሰራዊቱ በራሱ ወንድሞች ወላጆች በሚጋራቸው ሀገር በሚጋራቸው መልክዓ ምድር በሚጋራቸው በራሱ ወንድሞች ጭምር በራሱ እህቶች ጭምር የህይወት መስዋዕትነት እየከፈለ ነው ይህንን በዓል የሚያከብረው። ባንዳነት የሚያስፎክርበት ዘመን ላይ ደርሰናል። ዛሬ ከሃዲነት የሚያስፎክርበት ዘመን ላይ ትናንትና ሙሶሎኒን አይፈራም ጋሜ እያለ የተቀበለ ማህበረሰብ የተቀበለ ትውልድ ዛሬ ደግሞ የባህር በር ኢትዮጵያ አይገባትም፣ የወንዟን መጠቀም አያስፈልጋትም የሚል ትርክት አዝሎ አዎ ለነሱ የኢትዮጵያ ባህር በር አያስገባትም ማለት ለነሱ የክላሽ ጥይት ሊያስገኝ ይችላል። የተወሰነች ቤልጂክና ጓንዴ ሊያስገኝላቸው ይችላል። ኢትዮጵያ ወንዙን መጠቀም አይገባትም ሲሉ የተወሰነች ጥይት የተወሰነች ቀለብና ስንቅ ሊያገኙበት ይችላል። የኢትዮጵያ ህዝብ ደግሞ በወንዞቼ የምጠቀማለሁ፣ የባህር በርም ባለቤት ሆናለሁ። ይሄ ነው የኢትዮጵያ ህዝብ አጀንዳ። የኢትዮጵያ ህዝብ አጀንዳ ይሄ ነው። ይህን አጀንዳ ለማደናቀፍ ከፊት የሚቆም አካል ካለ አብሮ መጠረግ ነው ያለበት። አብሮ ነው የሚጠረገው። አዎ ሻቢያ ቀለብ ሰፋሪያቸውና ትጥቅ አስታጣቂያቸው የሆኑ በትግራይ ክልል ውስጥ፣ በኦሮሚያ ክልል ውስጥ፣ በአማራ ክልል ውስጥ፣ በቤኒሻንጉል እየተንቀሳቀሱ ያሉ ታጣቂ ቡድኖች አሉ። የመከላከያ ሰራዊቱ እነዚህ የሻቢያና የካይሮ አጋሰሶችን ልክ እያስገባ አስፈላጊውን የሁሉ መስዋዕትነት እየከፈለ የሚያከብረው በዓል ነው ይሄ በዓል። 118ኛው የመስረታ በዓል ሲያከብር ይህን እያደረገ ነው፣ የህይወት መስዋዕትነት እየተከፈለ። ማንኛውም ኢትዮጵያዊ ደግመን ደጋግመን እንደምንለው ብዙዎቻችን ከማኪያቶ በተረፈ ጊዜያችን፣ ከምቾት በተረፈ ጊዜያችን፣ ከእንቅልፍ በተረፈ ጊዜያችን፣ ከቢራ በተረፈ ጊዜያችን ይሆናል ለሀገራችን አስተዋጽኦ የምናበረክተው። ለመከላከያ ሰራዊቱ ግን ይሄ ቅንጦት ነው። እስኪሞት ድረስ የህይወት መስዋዕትነት እስኪከፍል ድረስ ለሀገሩ የሚዋደቅ መከላከያ ሰራዊት ነው ያለው። ብዙ ጊዜ ደጋግሜ እንደምለው በተለይ ከሁለተኛው የዓለም ጦርነት በኋላ አሜሪካኖች አንድ አስተምሮ ይዘው መጥተዋል። ፒስ ባይ አብሶሉት ፓወር የሚል በፍጹማዊ ኃይል ሰላምን ማረጋገጥ የሚል። እኔ ሁልጊዜ ይገርመኝ የነበረው 120 ሚሊዮን ህዝብ ያለው ሀገር 1.1 ሚሊዮን ስኩዌር ኪሎ ሜትር የተዘረጋ የቆዳ ስፋት ያለው ሀገር ለረጅም ዓመታት 100,000 ሰራዊት ነው የነበረው።
162,000 አይ ቲንክ ስቲል እስካሁን ሚሊተሪ ግሎባል ሚሊተሪ ፓወር ኢንዴክስ ላይ የምታገኙ ቁጥር ካልተሳሳትኩ 162,000 አካባቢ ነው የሚለው። ሁልጊዜም እንደምለው እኔ የትኛውም ሀገር ስለ መልማት፣ ስለ ሰላም፣ ስለ ብልጽግና፣ ስለ ምናምን ከማሰቡ በፊት የመጀመሪያው ስራ ጠንካራ የሆነ የመከላከያ ሰራዊት መገንባት ነው። ይህ የመከላከያ ሰራዊት የመልማት ጥያቄ ኢንተርሰፕት እንዳይሆን ያደርጋል፣ እንዳይደናቀፍ። የሰላምህ በጠንካራ መከላከያ ሰራዊት ባይ አብሶሉት ፓወር ይረጋገጣል። ቀጠናዊ አህጉራዊና ዓለም አቀፋዊ ጥያቄዎችና ጥቅሞችህ በጠንካራው መከላከያ ሰራዊትህ በማስፈራሪያነትም በአይበገሬ ክንድም ይመለሳሉ፣ ይከበራሉ። ስለዚህ ማንም ሀገር የመጀመሪያ ስራው መሆን ያለበት ጠንካራ የሆነ የመከላከያ ሰራዊት፣ በስልጠናም በትጥቅም ጠንካራ የሆነ መከላከያ ሰራዊት ያስፈልገዋል። የኢትዮጵያ ሕዝብን የሚመጥን የኢትዮጵያ ቆዳ ስፋትን የሚመጥን መከላከያ ሰራዊት ያስፈልገናል። የጠቅላይ ሚኒስትር አብይ አህመድ መንግስት ወደ ስልጣን ሲመጣ የመጀመሪያ ስራ ያደረገው ሎ ኢንፎርስመንቱ ላይ በተለይ ደግሞ መከላከያው ላይ ነው። ለምን? የኢትዮጵያን ሀገራዊም ቀጠናዊም አህጉራዊም ዓለም አቀፋዊም ኢንተረስቷን ማስጠበቅ የሚችል መከላከያ ሰራዊት አልነበራትም። ክቡር ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ አልነበራትም። ኢትዮጵያ ኢሊት ሰራዊት አያስፈልጋትም የሚል መንግስት በነበረበት ጊዜ የኢትዮጵያ ወረራ ከገጠማት እንኳን ከዚህ በፊት አባት አያቶቻችን ቅድመ አያቶቻችን እንደሚያደርጉት በክተት ሰራዊት እንከላከላለን እንጂ ኦን ደ ፔሮል ኢሊት ሰራዊት አያስፈልገንም የሚል መንግስታዊ አቋምና የመከላከያ ዶክትሪን ተጽፎ በነበረበት ሀገር ላይ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ ኖ ዊ ኒድ ኢሊት ፎርስ ያስፈልገናል፣ ስፔሻል የሆኑ ሚሊተሪ ሰርጀሪዎችን የሚሰራ ኢሊት ፎርስ ያስፈልገናል፣ ኦፕሬሽንስ የሚሰራ ኢሊት ፎርስ ያስፈልገናል፣ የሀገራችን ህዝብ የሚመጥን ቁጥር ያለው መከላከያ ሰራዊት ያስፈልገናል። ይህንን መከላከያ ሰራዊት በቁጥር የሚመጥኑ የመከላከያ ሰራዊት አመራሮች ያስፈልጉናል። ያ ነው የመጀመሪያው ትክክለኛው አቋማቸው፣ ተገቢ አቋማቸው። ግን ከዛ በኋላ ነው በስፋት መከላከያ ሰራዊት ውስጥ ከፍተኛ የሆነ ስራዎች የተሰሩት። ዛሬ ኢትዮጵያ በአፍሪካ ቀዳሚ ከሚባሉት ሀገራት ነች፣ በሰራዊት ቁጥርም በስልጠናም በትጥቅ። አንዳንዴ እንደ አፎ ለምታም በአፍሪካ የሚፈራ መከላከያ ሰራዊት እንገነባለን። ደርግም እንደዛ ብሎ ይፎክር ነበር። ብዙ ጊዜ እንደዛ ሲባል ሰማን። አፍሪካ የሚፈራው ሳይሆን አፍሪካውያን የሚመኩበት መከላከያ ሰራዊት፣ አፍሪካውያን ዳግም በአፍሪካ ምድር ላይ ቀኝ ገዢዎች ዳግም ፍላጎታቸውን አያሳኩም የሚያስብል መከላከያ ሰራዊት ነው እየተገነባ ያለው። አንዳንዶች ይህንን መከላከያ ሰራዊት ለማጣጣል በየመንደር ውስጥ ያሉ አመጾቻቸውን በየመንደር ውስጥ ያለቻቸውን ታጣቂ እነሱን እንኳን መቆጣጠር አልቻለም። ለእኔ ይሄ ውትድርናን አለማወቅ፣ ከዚህ በፊት አንስቼዋለሁ። ለየትኛውም ሰራዊት እጅግ ከባዱ ስራ ከራሱ ጋር የተዛመደ ከራሱ ጋር የተጋመደ ከራሱ ህዝብ አብራክ የወጣ የራሱን መሰረተ ልማት እንደ ምሽግ የሚጠቀም የራሱን ህዝብ እንደ ሰብአዊ ጋሻ የሚጠቀም ታጣቂ ነው። ትልቁ ችግሩ ለየትኛውም ሀገር የሚሊተሪ ሱፐር ፓወር የሚባሉት ራሽያንም ውሰድ እና አሜሪካንን ውሰድ፣ ትልቁ ቻሌንጅ ከገጠማቸው የሚገጥማቸው ከሀገር ውጭ አይደለም፣ ከሀገር ውስጥ የተፈጠረ ችግር ካለ ነው። ለምን ነበር ፕሪጎዥን የዋግነር ሰራዊትን ፊት ቀኝ ኋላ ዙር ብሎ ወደ ሞስኮ ሲገሰግስ ዓለም በጣቷ የቆመችው? ለምን ነበር? ለምን ነበር ያለምን ትኩረት የያዘው? እንደ ሀገር እኮ ዩክሬንን እየተዋጋ ነው። ዩክሬንን ብቻ አይደለም፣ የፑቲን መንግስት ኔቶን እየተዋጋ ነው። እንደ ሀገር የፕሪጎዥን አቅም ከኔቶ አቅም ስለሚበልጥ ነው? ያኔ ከነበረው የባይደን አድሚኒስትሬሽን አቅም ስለሚበልጥ ነው? ወይስ ከዘለንስኪ ወታደሮች አቅም ስለሚበልጥ ነው? አይደለም። አንድን መንግስት በራሱ አብራክ በወጡ ታጣቂዎች ያክል ቻሌንጅ የሚያደርገው ስለሌለ ነው። ምክንያቱም በብዙ ነገሮች ትገደባለህ። የራስን መልክዓ ምድር፣ የራስን ህዝብ
ታጣቂ ውስጡ አለ ብለህ አብረህ አጨፈጭፍ። አንዳንዴ ማለፍ ይመጣል። ስታልፍ ደግሞ ፕሮፓጋንዳ ይመጣል። ህዝብ ውስጥ መሽጎ እዚህ ቦታ ጋር ይሄው የተቆጣጠርን ይልሃል። እሱም መንቅሮ ማውጣት እኮ ሳትችል ቀርታ አይደለም። ግን ኮላተራል ዳሜጁ ብዙ ይሆንና ስለምጣዷ ሲባል አይጧ ትለፍ እንደሚባለው የሰነፍ ባል ውሳኔ ላለመወሰን። ምክንያቱም ሰነፍ ባል ምጣዷ ላይ አይጥ ካየ አይጧን መታለው ብሎ ምጣዱን አብሮ ይሰብራል። ምጣዱን የአማራን ህዝብ፣ ምጣዱን የኦሮሞን ህዝብ፣ ምጣዱን የትግራይን ህዝብ አሰበ ስለ ምጣዱ ሲባል በእነዚህ ህዝብ ላይ ያሉትን አይጦች አንዳንዴ ማለፍም ያስፈልጋል። ስለ መሰረተ ልማቱ ብለህ ታልፋለህ። አንዳንዴ ከውጭ ወራሪ ኃይል ጋር የምታደርገው ጦርነት አሁን ባለው የኢትዮጵያ መከላከያ ሰራዊት ቁመና የኢትዮጵያ መከላከያ ሰራዊት በቀጠናው ላይ ከየትኛውም ኃይል ጋር ጦርነት ውስጥ ቢገባ ሜቢ በዓለማችን ላይ በጣም አጭሩ ጦርነት ሊሆን የሚችልባቸው እድሎች በጣም ሰፊ ናቸው። አይደለም ይሄ ገና መንግስት መሆኑን እንኳን ካላረጋገጠው የሻዕቢያ መንግስት ጋር አይደለም እሱ አይደለም። የሻዕቢያ መንግስት የኢስላሚክ ኮርት ሰዎች እንዳደረጉት ነው። የኢትዮጵያ መንግስት በአንድ ሰራዊቱን አስተማርቶ ሞቃዲሾ ሲገባ እነሱ አስመራ እንደተገኙት በጣም ከቀናቸው የሻዕቢያ ሰዎች እርጅና ተጫጭኗቸዋል። እንደው በመንገድ ላይ ካልሞቱ ከሄዱ በአጭር ጊዜ ውስጥ ወደ ሳህል በረሃ ይወርዳሉ። ያኔ በረሃ ሲሳይ ነው የሚሆኑት። then biology will take care of them። ስለዚህ በከፍተኛ ደረጃ እየተጠናከረ እየሰለጠነ እየታጠቀ ከዓለም የሚሊተሪ ቴክኖሎጂ ጋር አብሮ እየዘመነ ያለ ሰራዊት አለው። የኢትዮጵያ መከላከያ ሰራዊትን መገምገም ከፈለክ የተሳሳተ ስሌት እንዳትሳሳት መባል ያለበት የኢትዮጵያ መከላከያ ሰራዊትን ሀገር ውስጥ እያደረገ ባለው መጠነኛ የተመጠነ ውጊያ የኢትዮጵያ መከላከያ ሰራዊትን ዲፋይን ላድርግ ብለህ ካሰብክ አንተ የክፍለ ዘመኑ ስህተት የምትሰራው አንተ ነህ። የክፍለ ዘመኑ ስህተት ሻዕቢያም ሆነ የሻዕቢያ አለቆች የኢትዮጵያ መከላከያ ሰራዊትን አሁን ሀገር ውስጥ ባሉ እነሱ ባሰማሯቸው አጋሰሶች ሰብአዊ አጋሰሶች ጋር በሚያደርገው ውጊያ የኢትዮጵያ መከላከያ ሰራዊትን ዲፋይን ለማድረግ የኢትዮጵያ መከላከያ ሰራዊትን አቅም ለማየት የሚፈልጉ ከሆነ ወይም ደግሞ በዛ መነሻ አድርገው የኢትዮጵያን መከላከያ ሰራዊት ዲፋይን የሚያደርጉት ከሆነ የክፍለ ዘመኑ ስህተት ነው የሚሰሩት። የኢትዮጵያ መንግስት በግልጽ አስቀምጧል። የኢትዮጵያ መከላከያ ሰራዊት በግልጽ አስቀምጧል። የምንዘጋጀው ለጦርነት የምንዘጋጀው ሰላም ስለምንፈልግ ነው ተብሏል። ሰላም የምትፈልግ ከሆነ ለጦርነት ተዘጋጅ እንደሚባለው በዛ መርህ መሰረት ለጦርነት ሁሌም ዝግጁ ነን። ከማንም ጋር በማንኛውም ሁኔታ ለጦርነት ዝግጁ ነን። የዝግጁነታችን ተቀዳሚ ታርጌቱ ደግሞ ሰላማችን ነው። በራሳችን ሀብት ተጠቅሞ የመልማት ጥያቄያችን ነው። ቀጠናዊ ጂኦፖለቲካል ኢንተረስታችን ነው። ይሄ ነው መከላከያ ሰራዊታችንን በአንደኛ ደረጃ ተጠንቀቅ ላይ የምናቆምበት ምክንያት ይሄ ነው። ውጊያ ስለምንፈልግ አይደለም። የውጊያ ሐራራ ወይም ሱስ ስላለብን አይደለም። እነሱ የሚሞቱ ወጣቶቻቸው ዋጋ ላይ ሰውን ላይኖራቸው ይችላል። የኛ ወታደሮች ግን ዋጋ አላቸው። ያለ በቂ ምክንያት ያለ አስገዳጅ ሁኔታ የህይወት መስዋዕትነት እንዲከፍሉ አንፈልግም። ጦርነት ምንፈልግ ቢሆን ኖሮ የአፍሪካ ቀንድ ከበቂ በላይ ጦርነቶች ማስተናገድ የሚችልበት ጊዜ ላይ ነው ያለው። ከበቂ በላይ ምክንያቶች አሉበት። ከበቂ በላይ ኢትዮጵያ ከሱዳን ጋር ለመዋጋት ከበቂ በላይ ምክንያት አላት። ጦርነት ስለማንፈልግ ነው፣ ስለማይጠቅመን ነው፣ ስላልተዘጋጀን ስለማንችል አይደለም። ኢትዮጵያ ከሻዕቢያ ጋር ጦርነት ውስጥ ለመግባት ከበቂ በላይ ምክንያት አለ። ምክንያቱም ይነስም ይብዛም ዜጎቻችን የሆኑ የህይወት መስዋዕትነት ሊከፍሉበት የሚችሉበት ሁኔታ ሊኖር ስለሚችል፣ መሰረተ ልማቶች ሊወድሙ የሚችሉበት ሁኔታ ስለሚችል፣ እንደ ሁለታችንንም ሊያለማ የሚችል ሀብት ሊባክን ስለሚችል እንደው እሱን ኮንሲደር አድርገን እንደው እንለፈው። አንዳንዴ ጊዜ የሚፈታቸው ነገሮች አሉ። አንዳንዴ ባዮሎጂ የሚፈታቸው ነገሮች አሉ። አንዳንዴ ኢንተርናል ፖለቲክሱ በራሱ የሚፈታው ነገር አለ በሚል ጊዜ መስጠት ያክል ካልሆነ በስተቀር ከበቂ በላይ ምክንያት አለ። የኢትዮጵያ መንግስት በጦርነት ናፋቂነት ለመክሰስ የሚሞክሩ ሰዎች ምን መናፈቅ ያስፈልጋል? ከበቂ በላይ ምክንያት እኮ አለ። የኢትዮጵያ የባህር በር ጥያቄ ከበቂ በላይ ምክንያት ነው። ስለዚህ ለእኔ
አሁን እነዚህ ሶስት ነገሮች ናቸው የኢትዮጵያ መከላከያ ሰራዊት 118ኛ የምስረታ በዓሉን ሲያከብር እነዚህ ሶስት ነገሮች ኤክሰፕሽናል ያደርጉታል። አንደኛው ቅድም እንዳነሳሁት የኢትዮጵያ መከላከያ ሰራዊት በከፍተኛ መስዋዕትነት እንዲጠናቀቅ ያስቻለው የህዳሴ ግድብ በተጠናቀቀበት ማግስት ላይ የሚከበር ስለሆነ፣ ሁለተኛው የኢትዮጵያ መንግስት ያነሳው የባህር በር ጥያቄ ህዝባዊና ወታደራዊ መሰረትን የተቀዳጀበት ጊዜ ላይ ስለሆነ፣ ሶስተኛው ደግሞ ልዩ የሚያደርገው የኢትዮጵያ የባህር በር ጥያቄና የኢትዮጵያ በወንዙና በሀብቶቿ ተጠቅማ የመልማት ጥያቄን ተቃርነው የቆሙ በመቃረን ቀለብና ስንቅና ትጥቅ የሚሰፈርላቸው ጀርባቸውን ለሻቢያና ለካይሮ መንግስታት ያከራዩ ሰብአዊ አጋሰሶች የኢትዮጵያ መከላከያ ሰራዊትን ለመውጋት ከመቼውም ጊዜ በላይ እርስ በእርስ ለመተዛዘል የቆረጡበትና መሃል ላይ የፈጸሙበት ጊዜ ባንዳነት በአደባባይ የሚፎከርበት ጊዜ ላይ በመሆኑ ነው። የኢትዮጵያ መከላከያ ሰራዊት ደግሞ እነዚህን ኃይሎች በሚገባቸው ቋንቋ እያናገረበት በሚገኝበት በአሁኑ ወቅት ላይ የሚከበር በመሆኑ ልዩ የሚያደርገው። ስለዚህ ለእኔ ደግመን ደጋግመን እንላለን፣ ሁላችንም ለሀገራችን ዘብ መቆም ያለብን ጊዜ ላይ ነው አሁን ያለነው። እንደ ሀገር እንደ ህዝብ በጋራ ቆመን በጋራ መክተን በጋራ ተከላክለን በጋራ ሀገራዊ ቀጠናዊ ጥቅሞቻችንን አስጠብቀን ሀገራችን ዜጎቿ አንገት የሚደፉባት ሀገር እንዳትሆን በሀገራቸው ብቻ ሳይሆን ከሀገራቸው ውጭም ዜጎች አንገታቸውን ቀና አድርገው አይ አም ኢትዮጵያን እኔ ኢትዮጵያዊ ነኝ የሚሉበት ቀን እስኪመጣ ድረስ ኢትዮጵያውያን የዕለት ተዕለት ስራቸው መሆን አለበት። ለመከላከያ ሰራዊቱ ተገቢውን ክብር መስጠት አለባቸው። ተገቢውን ዕውቅና መስጠት አለባቸው። በመከላከያ ሰራዊት ውስጥ የሚሰሩ ስራዎችን አለማደናቀፍ፣ የኢትዮጵያ መከላከያ ሰራዊትን ማገዝ መደገፍ በሚቻለው ልክ መደገፍ ያስፈልጋል ያምናሉ። ይሄ ከመላው የኢትዮጵያ ህዝብ የሚጠበቅ ነው። ምክንያቱም አንድ መከላከያ ሰራዊት ዛሬ እኔ ይህንን በማወራበት ሰዓት ላይ በሆነ ኮርነር ኦፍ ዘ ካንትሪ የህይወት መስዋዕትነት እየከፈለ ሊሆን ይችላል። ያቺ ጥይት እሱ በደረቱ ወይም በጭንቅላቱ የተቀበላት ያቺ ጥይት ሜቢ እኔን ወይም የኔን አብራክ ክፋዮች ወይም ደግሞ የኔን ቤተሰቦች ጉዳት ሊያደርስ የሚችል ነበረ። ያቺ ጥይት የተተኮሰችው በአማራ ስም፣ ያቺ ጥይት የተተኮሰችው በኦሮሞ ስም፣ ያቺ ጥይት የተተኮሰችው በትግሬ ስም ልትሆን ትችላለች። ግን ያቺ ጥይት የተተኮሰችው በናይል ወንዝ ወይም ደግሞ በኢትዮጵያ ወንዞች የመጠበቅ መብቷን በማንሳቷ ኢትዮጵያ የባህር በር ጥያቄ በማንሳቷ ነው። ያቺ ጥይት በትግሬ ስም ትተኮስ እንጂ ያቺ ጥይት በአማራ በኦሮሞ ስም ትተኮስ እንጂ የጥይቷ ባለቤት ነው ኢንተረስቷን የሚያውቀው። ኢንተረስቷ የኢትዮጵያ ወደ ባህር በሩ መውጣት የኢትዮጵያን ኢኮኖሚ ያጠናክረዋል። የኢትዮጵያ ኢኮኖሚ ከተጠናከረ ኢነርጂ ዲማንድ ይኖረዋል። ኢነርጂ ዲማንድ ካለው ኢትዮጵያ ሃይድሮ ፓወር ጀነሬት ታደርጋለች። ሃይድሮ ፓወር ጀነሬት ለማድረግ ደግሞ ግድብ ትገድባለች። ግድብ ከገደበች ደግሞ ወደኛ የሚመጣ ወንዝ ፍሰቱ ይቀንስብናል የሚል የተሳሳተ ባልበላውም ጭሬ ልድፈው አይነት ኢትዮጵያውያን እርስ በርሳቸው ባዋጋቸው ወንዛቸው በደማቸው ይቀጥናል፣ በአፈራቸው ወፍሮ ለኔ ግን ሁልጊዜም ወንዙ ኮንሲስተንትሊ ይፈስልኛል የሚል እሳቤ ያላቸው የገዟት ጥይት ነች በአማራ ስም የምትተኮሰው። ያቺ ጥይት ነች በኦሮሞ ስም የምትተኮሰው። ያቺ ጥይት ነች በቤኒሻንጉል በጉሙዝ ህዝብ ስም የምትተኮሰው። ያቺ ጥይት ነች በተጋሩ ስም የምትተኮሰው። ለዘመናት የካይሮ መንግስት የቀይ ግዛት ስምምነቶችን ተቀበሉኝ ነበር ሲል ነበር። ኢትዮጵያ ከቀይ ባህር ለምን ተገፋች ከተባለ በቀኝ ግዛት። ለምንድን ነው ኢትዮጵያ በቀኝ ግዛትም ቢሆን ለምን ከባህሩ ተገፋች ከተባለ በአባይ ምክንያት ነው የተገፋ ነው። ይሄ ሁሉ መተራመስ እሱ ነው። ከሰሞኑ የካይሮ ፕሬዚደንት አልሲሲ ወደ አውሮፓ አቅንቶ ነበር። በብራሰልስ ከአውሮፓ ህብረት መሪዎች ጋር ተገናኝቶ ውይይት አድርጓል። ያን ውይይት ተከትሎ የወጣውን መግለጫ ማየት በቂ ነው። የቀድሞ ቀኝ ገዢዎች ከግብፅ ጎን እንደሚቆሙ አመላካች የሆነ መግለጫ ነው የወጣው። ዋናው መሰረታዊ ነገር ኢትዮጵያ እያለች ያለችው የኢትዮጵያ መንግስትን ብራሰልስ በሚገኘው ኤምባሲው ወይም ቋሚ መልእክተኛው በኩል ባወጣው መግለጫ ሙሉ ለሙሉ
በወጣው በግብጽና በአውሮፓ ህብረት መካከል በወጣው ጆይንት ስቴትመንት መበሳጨቱን ሙሉ ለሙሉ እንደማይቀበለው ግልጽ አድርጓል። ምክንያቱም የኢትዮጵያ ህዝብ ጥያቄ የኢትዮጵያ መንግስት ጥያቄ ወንዙን ሙሉ ለሙሉ ልጠቀም አይደለም። ከ85% በላይ ውሃ የምታዋጣ ሀገር አንዲት ጠብታ ውሃ ከማታዋጣ ሀገር ጋር በተደረገ ውይይት ላይ የኢትዮጵያ መንግስት ያነሳው ፍትሃዊና ምክንያታዊ በሆነ መልኩ ወንዙን እንጠቀምበት። ወንዙ ያብራኬ ክፋይ ነው። 85% በላይ ወንዝ ማዋጣው ነኝ፣ ውሃ ማዋጣው ነኝ። በሶስቱም ተፋሰሶች ውስጥ የራሴ የሆነ አስተዋጽኦ አለኝ። ደብሉ ናይልም ላይ አስተዋጽኦ አለኝ፣ ዋይት ናይልም ላይ አስተዋጽኦ አለኝ፣ ዳትባራ ላይንም ላይ አስተዋጽኦ አለኝ። ስለዚህ ወንዙ ላይ ከፍተኛ የመጠቀም ኃላፊነት ወይም ደግሞ በሚችለው ልክ መጠቀም ይችላል የሚል አይደለም የኢትዮጵያ መንግስት እያቀረበ ያለው ፕሮፖዛል። የኢትዮጵያ መንግስት እያለ ያለው reasonable and equitable utilization of the resource ነው። ይሄ የዓለም አቀፍ የድንበር ተሻጋሪ ውሃዎች ህግና ህግጋት የሚደግፉት ነው። የአውሮፓ ህብረት በሚያስተዳድረው አህጉር ውስጥ ብዙ ድንበር ተሻጋሪ ወንዞች አሉ። አንዱም ወንዝ በግብጽ አይነት አስተምሮ እንዲተዳደር አይፈልግም። አንዱም ወንዝ በአሜሪካና በሜክሲኮ መካከል ወንዞች አሉ። በግብጽ ጭንቅላት አይደለም የሚተዳደሩት እነዛ። በህንድና በቻይና መካከል ወንዞች አሉ። የሚተዳደሩት በእንደዛ አይደለም። ለዛ ነው የኢትዮጵያ መንግስት በፍትህ ነው ማምነው፣ በምክንያት ነው ማምነው። ስለዚህ ፍትሃዊና ምክንያታዊ የሆነ የውሃ አጠቃቀም ስምምነት ላይ ነው ሊኖርን የሚገባው። የቀኝ ግዛት ስምምነታችሁን ወደዛ አድርጉልኝ። የቀኝ ግዛት ስምምነታችሁ ጉባ ላይ ቀብሬ ሐውልት ገንብቼበታለሁ። አሁን ደርሶ አልቃሾች መጥተዋል። የአውሮፓ ህብረት ለኔ የኢትዮጵያ መንግስት በአባይ ግድብ ላይ ግድብ ሲገነባ የኢትዮጵያ ህዝብ ግድብ ብቻ አይደለም። ያ ግድብ የመላው አፍሪካውያን ግድብ ነው። ያ ግድብ ሐውልትነቱ ለቀኝ ገዢዎች ብቻ አይደለም። ቀኝ ግዛትን በመዋጋት የቀኝ ግዛት ስምምነቶችን ባለመቀበል የቀኝ ግዛት ህግጋትን ባለመቀበል ለወደቁ አፍሪካውያን ጭምር ያ ሐውልት ቦታው ላይ ያ ጉባ ላይ የቆመ ሐውልት ጉባ ላይ የቆመ የግድብ ሐውልት ለነሱ ሁሉ ሐውልት ነው። አፍሪካውያን የሚኮሩበት ሐውልት ነው። ባለፈው እንደምሳሌውን አንስቻለሁ። ከአንድ ጣሊያናዊ ጋር ጉባ ላይ የተጣላ ዩጋንዳዊ የጉባን አፈር ዘግኖ ይሄ ኢትዮጵያ ነው፣ አያቶችን አንገት አስደፍቶ የመለሰ ይሄ የኢትዮጵያ መሬት ነው፣ እኔን በኢትዮጵያ መሬት ላይ ምንም ልታደርገኝ አትችልም፣ አያማን አፍሪካን እኔ ኢትዮጵያ መሬት ላይ እኔ አፍሪካዊ ምንም ኢንቴቤ ላይ ትችላለህ፣ ኡጋንዳ ላይ ትችላለህ፣ ኢትዮጵያ መሬት ላይ ግን ይሄን ልታደርገኝ አትችልም ብሎ የፎከረበት የመላው አፍሪካውያን ሐውልት ነው ብዬ ነው የማስበው በግልጽ አማርኛ። ስለዚህ ዛሬ ላይ አስነዋሪ መሆን የሚገባው የቀኝ ግዛት ስምምነትን ተቀበሉኝ የሚል አካል እንጂ በፍትሃዊና ምክንያታዊ በሆነ መንገድ ወንዙን እንጠቀምበት የሚል ምክንያት አሳፋሪ ሊሆን አይችልም፣ አንገት አስደፊም ሊሆን አይችልም። ለዛ ነው የመልማት ጥያቄ፣ በልቶ የማደር ጥያቄ፣ መንገድ የመስራት ጥያቄ፣ ጤና ጣቢያ የመስራት ጥያቄ እንዳይስተጓጎል ከፈለክ፣ ኢንተርሰፕት እንዳይደረግ ከፈለክ፣ እንዳይደናቀፍ ከፈለክ ማንም እንዳይሞክረው እንዳያስበው ማድረግ የሚችል ጠንካራ የመከላከያ ሰራዊት መገንባት ያስፈልጋል። ጠንካራ ህብረ ብሔራዊ የሆነ የሀገሩ ሉዓላዊነት መደፈር አይደለም መድፈር እንዳይታሰብ የሚያደርግ ክቡር ጠቅላይ ሚኒስትሩ እንዳሉት ኢትዮጵያን ለመውረር የሚያስብ ካለ አንድ ጊዜ አይደለም 10 ጊዜ መልሶ መላልሶ ማሰብ አለበት። የኢትዮጵያ መንግስት ከዚህ ቀደም እንደነበሩ መንግስታት እስክርቢቶ ነጠቁኝ ብሎ ጦርነት ውስጥ ገብቶ እስክርቢቶ አስመልሶ አሸነፍኩ የሚል መንግስት አይደለም። ካሁን በኋላ ኤኒ ኢትዮጵያን ሉዓላዊነት መዳፈር አልፎ የሚሄድ ዋጋ ያስከፍላል። አልፎ የሚሄድ ከዚህ በፊትም ደግሜ ደጋግሜ ብያለሁ። የሻዕቢያ መንግስት እጁን ሰብስቦ የማይቀመጥ ከሆነ
የሻቢያ መንግስት በኢትዮጵያ የውስጥ ጉዳይ ውስጥ ገብቶ ዱዌል ማድረጉን ማንቦጫረቁን የማያቆም ከሆነ የኢትዮጵያ ግዛትን እንደ ቀብር ንፍሮ መዝገኑን የማያቆም ከሆነ የኢትዮጵያ መንግስት በሚወስደው እርምጃ ኢንኤቪታብል የሆኑ አይቀሬ የሆኑ ነገሮች አሉ። አንደኛው ኢትዮጵያና ሻቢያ ወደ ጦርነት ውስጥ የሚገቡ ከሆነ ከኤርትራውያን ጫንቃ ላይ ሻቢያ የሚባል መንግስት አይኖርም። በማንኛውም መንገድ አይኖርም። ሁለተኛው ላንድ ሎክድ የሆነች ኢትዮጵያ አትኖርም። ሶስተኛው ለኢትዮጵያም ለኢትዮጵያውያንም ለኤርትራውያንም የሚያስብ ለልማታቸው የሚተጋ መንግስት አስመራ ላይ ይኖራል። እነዚህ ኢኔቪታብል ናቸው፣ የማይቀሩ ነው የሚሆኑት። ሻቢያ የሚባል መንግስት አይኖርም። ከኤርትራም ከኢትዮጵያም ጫንቃ ላይ ይወገዳል። ላንድ ሎክድ የሆነች ኢትዮጵያም አትኖርም። ኢትዮጵያ የባህር በሯን መልሳ ትቆጣጠራለች። ሶስተኛው ደግሞ ለኢትዮጵያም ለኤርትራውያንም ተገቢ የሆነ ከኢትዮጵያና ከኤርትራውያን ልማት የሚያስብ ሰላም የሚያስብ ቀጠናዊ ትስስርን የሚያስብ መንግስት አስመራ ላይ ይኖራል። ይሄ የማይቀር ነገር ነው። እዚህ ቦታ ላይ የምንመጣው ግን በምን መንገድ ነው ከተባለ የኤርትራ መንግስት በኢትዮጵያ ውስጥ ጉዳይ ገብቶ ማንቦጫረቁን የማያቆም ከሆነ የኢትዮጵያ ሉዓላዊ ግዛት ውስጥ ገብቶ እንደ ቀብር ንፍሮ ካልዘገንኩ የሚል ከሆነ በማንኛውም መልኩ የኢትዮጵያን ቀጠናዊ ኢንተረስት ለማደናቀፍ ጥረት የሚያደርግ ከሆነ የኢትዮጵያ መንግስት በማንኛውም ሰዓት ላይ ልብ አድርጉልኝ፣ አሁን ሰሞኑን እየገባ ያለ ደብዳቤ ያለ ለተባበሩ መንግስታትም ለተለያዩ ተቋማት እነዚህ ልብ አድርጉልኞች ማስጠንቀቂያዎች ናቸው። ትዕግስትም ልክ አለው እንደሚባለው ልኩ ሞልቶ የፈሰሰ ቀን የኢትዮጵያ መንግስት ማንኛውንም እርምጃ ቢወስድ ህጋዊ ነው። ማንኛውንም እርምጃ ህጋዊ እርምጃ ሲባል ዲፕሎማሲ ብቻ አይደለም። ህጋዊ ማለት ህጋዊ እርምጃ ማለት በዲፕሎማሲ እጅ እየጨበጡ ጭንቅላት እየወዘወዙ ጥርስ እያገጠጡ አይደለም። ቆምጨጭ ብሎ እጅ መጨበጥም እጅ መጠምዘዝም ያስፈልጋል። እያለቀስን አንኖርም። የሸረሪት ድር እየጠረግን አንኖርም። ስለዚህ we go for the ሸረሪት። ውድ የብሪጅ ሚዲያ ተከታታዮች ስለነበረን ቆይታ ከልብ አመሰግናለሁ። ፕሮግራማችንን ከወደዳችሁት እንደተለመደው ላይክ እና ሼር ማድረጉን፣ ሐሳብ አስተያየታችሁን በኮሜንት ቦክስ ውስጥ ማስቀመጡን፣ እንዲሁም ደግሞ ሰብስክራይብ ያላደረጋችሁ ማድረጉን፣ ያላደረጉ ወዳጆቻችሁንም ማስደረጉን፣ በዚህም ደግሞ ሚዲያችሁን ማበረታታቱንና ማጠናከሩን እንድትቀጥሉበት ማስታወስ እወዳለሁ። ስለሰጣችሁን ጊዜ፣ ስለምትሰጡን አስተያየቶችና ድጋፎች ሁሉ ከልብ እናመሰግናለን። ነገ በሌላ አርዕስት እስክንገናኝ ድረስ ጤና ይስጥልኝ።